በአላህ ብቸኝነት አድራጊ ፈጣሪነት ብቻ አምነን ቁጭ ማለት አንችልም። በነብዩ አለይሂ ሰላቱ ወሰለም መልእክተኝነት እስካላመንን ድረስ ማለት ነው። አላሁ ስብሓነሁ ወተዓላ ሁል ጊዜ ከስሙ ጋር ስማቸው እንዲጠራ ያደረገው እኮ ለዚህ ነው። እስኪኛ ግድ የለም የሆነውን ያህል እስኪ በቃ መንገዱን እንጀምረው፣ ከዛ በኋላ እውነት ነው እዚህ ማዕና ላይ እንነጋገራለን ማለት ነው። መውሊድ ታዲያ የሚያወጡ ዑለማዎቻችን እነኚህ ትልልቅ አኢማዎች እነ ኢማሙ ስዩጢ፣ እነ ኢማም ኢብኑ ሐጀር አልዓስቀላኒ፣ እነ ኢማሙ ሰኻዊ፣ እነ ኢማም ሙላ ዓሊ ቃሪ፣ እነ ኢማም አቡ ሻማ፣ እነ ኢማም ነወዊ፣ እነዚህ ሁሉ ዑለማዎቻችን መውሊድን ሲያወጡ ነቢዩና ዓለይሂ ሰላቱ ወሰላም ልክ ነሳራዎች ለዒሳ የሰጡትን መብት እየሰጡ ነው እንዴ? ሐሻ ወከላ። እነ ሼክ ዳኒ አልአወል ወታኒ ወታሊት፣ እነ ሼክ ጫሊ፣ እነ ሼክ ቀልቀልሻ፣ እነ ሼክ ጀማ ንጉስ፣ እነ ሰይዱልባ፣ አገራችን ላይ ያሉ ዑለማዎች እነ ቃጥባሪ፣ እነዚህ ሁሉ ትልልቅ የአላህ ዑለማዎች ዛሂዶች ነቢዩን ዓለይሂ ሰላቱ ወሰላም ሲያወድሱ በመድሓቸው ረሱልን ሰለላሁ ዓለይሂ ወሰለም አምላክ እያደረጉ ነው እንዴ? በፍጹም አይደለም። እና ክሱ ያለ ቦታው ነው የመጣው ማለት ነው።